ማሳካቱን ተከትሎ በነገራችን ላይ ላይቭ ያላችሁ ዩቲዩብ ላይ ያላችሁላችሁም ላይክ ሼር ይደረጉላችሁ ላይክ ሼር ይደረግ ዩቲዩብ ላይ ቀጥታ የገባችሁ ቲክቶክ ላይ ያላችሁ ኮፕሊንግ ሼር እያረጋችሁ ቆይታችሁን ያማረ የደመቀ እንዲሆን እንድታረጉልን በአክብሮት እንጋብዛችኋለን። ግርምዬም ከጥቂት ደቂቃዎች በኋላ የሚቀላቀለን ይሆናል። ከጥቂት ደቂቃዎች በኋላ ተቀላቅሎን አብረን አሪፍ ጊዜ የምናሳልፍ ይሆናል። አርሰናል 8060 ቀን በአርሰናል ቤት ውስጥ 8060 ቀን አርሰናል ዋንጫ ሳያነሳ የተጓዘበት ቀን ነው። ወይም 22 ዓመትን ለ365 ቀን ስታካፍሉት 8000 ቀን በላይ ይመጣል። ከ8000 ቀናቶች በላይ የአርሰናል ደጋፊዎች ዋንጫ ጠምቷቸው ዋንጫ አርቧቸው የቆይባቸው ዓመታቶች ናቸው። በእነዚህ ጊዜያቶች ሁሉ አርሰናል ለዋንጫ የተቀረበባቸው በርካታ አጋጣሚዎች ነበረ። የ2006 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ፣ ያለፉት 3 ዓመታት ተከታታይ ሚኬል አርቴታ ሁለተኛ እየሆኑ የወጡበት እነዚህ ነገሮች በአርሰናል ደጋፊዎች ዘንድ የሚታወሱ ናቸው። በተለይ በአርሰን ቪንገር ኢራ በአርሰን ቪንገር ዘመን አርሰናል እግር ኳስን ይጫወታል፣ ዋንጫ ግን የሚያነሳ ቡድን አልነበረም። ከ2003-4 ኢንቪንሲብሉ ነው ወይም አይሸነፍ የሆነው ከጨረሰው ቡድን በኋላ በአርሰናል ታሪክ ውስጥ እንዲህ አይነት አጋጣሚዎች እንዲህ አይነት ዋንጫዎች ተናፍቀዋል። ኤፍኤ ካፕ፣ ኮሚኒቲ ሺልድ የመሳሰሉ ዋንጫዎችን አርሰናል አሳክቷል። ግን ትልልቅ ዋንጫዎች በአርሰናል ቤት ውስጥ እንደ ጉማ ልጨበጥ ብለው እንደ ሰማይ ርቀው ለ8000 ቀናት በላይ የአርሰናል ደጋፊዎችን ያጓጉ ጉዳዮች ነበሩ። እነሆ ቀኑ ደረሰ። ትናንት ምሽት ፈጣሪ በፈቀደበት ቀን መድፉ አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ። በነገራችን ላይ ታሪክ ራሱን ነው የደገመው። አርሰናል በአርሰን ቪንገር ዘመን ሻምፒዮን ከመሆኑ በፊት 3 ተከታታይ ዓመታትን ሁለተኛ ወጥቷል። በተመሳሳይ በአርቴታ ዘመንም 3 ተከታታይ ዓመታትን ሁለት ጊዜ ወጥቶ በመጨረሻም ልክ እንደ አለፈው ጊዜ ታሪክ ራሱን ደግሞ ነው አርሰናል ሻምፒዮን የሆነው። ግርምዬ መጥቷል። እንኳን ደህና መጣ። አመሰግናለሁ ሶፊዬ። እንኳን ደህና ቆየ። በርካታ አድማጮች ግርምዬ እያሉ ነው። ምክንያቱም አሁን አንተና ሹቻ የአርሰናል ደጋፊዎች ንጉሠ ነገሥት ናቸው። ግርምዬና የአርሰናል ደጋፊዎች ገና አንድ ትልቅ ዋንጫ አለ። አሁንም በግርምሻው አገላለጽ በእኔ ግምት ሊጉ ገና ሲጀምር የተናገርኳቸው ነበሩ። የአርሰናል ደጋፊዎች የአርሰናል እግር ኳስ ክለብ በዚህ በተጀመረው የውድድር ዓመት ነው ያልኩት። እንደውም በተጀመረው የውድድር ዓመት አርሰናል 2 ትላልቅ ዋንጫዎችን ያነሳል ብዬ ማርክ ማይወርድ ቃሌ ነው ብዬ የተናገርኩት ነበርና አንዱ ተሳክቷል። አንዱ እንግዲህ ወደፊት የምናየው ይሆናል። ሻምፒዮንስ ሊግ ከቀጣዩ ቅዳሜ በኋላ አሁን ከሚመጣው ቅዳሜ ቀጥሎ ባለው ቅዳሜ ወይም ከ10 ቀናት አካባቢ በኋላ የሻምፒዮንስ ሊግ ፍጻሜ ይከናወናል። እንግዲህ ያኔ ደግሞ ከተሳካ ግርምዬ እንጃ እንግዲህ ምን እንደሚያደርጉ የአርሰናል ደጋፊዎች። እሺና የ2 ነጥብ ልዩነቱ ከተሳካ 2 ነጥብ ልዩነት አሁን አርሰናል ከፓላስ ጋር አቻ፣ ማንቸስተር ሲቲ አስቶን ቪላን ቢያሸንፍ የ2 ነጥብ ልዩነት ይመጣል ማለት ነው። ያው ይሄ እንግዲህ እግር ኳስን ከመመልከት ረጅም ዓመታት ከመቆየት የመጣ ግምትና ሐሳብ ነው። ትናንት አሁን የበርማውዝን ጨዋታ 1-1 ነው ያለቀው። ይሄ ግምት ወይም ምኞት ሳይሆን እግር ኳስን ከመመልከት እግር ኳስን ከማየት የመጣና ሊሆን የሚችሉት ነገሮችን ፕሪዲክት ከማድረግ በትክክል የመጣ ነውና እንደውም ሶፊዬ ትናንት ስትጠይቀኝ ይሄ ጨዋታ አድማጮች እየጠየቁ ነው ስንት ለስንት ያልቃል ስትለኝ ቆይ አልክ አቻ አልኩኝ። መጀመሪያ ቆይ አልኩኝ። ከዛ ትንሽ ቆየና ይሄ ጨዋታ ምናምን ቆየህና አቻ ነው ይሄ ጨዋታ አቻ ነው የሚያልቀው። ከዛ 1-1 አልክ። ከዛ 1-1 ነው። አድማጮች ጠብቆ ይሄ ጨዋታ 1-1 ነው ነው የሚያልቀው ብዬ ነው የተናገርኩት። እና ምንድነው ይሄን ያልኩበት ምክንያት ለምንድነው አቻ ያልኩት? መጀመሪያ አንደኛ በርማውዝ ሻምፒዮንስ ሊግ እና የአውሮፓ መድረኩን ሴኪዩር ማድረግ ይፈልጋል። ሴኪዩር ማድረግ መጠበቅ ይፈልጋል። አንድ ማንቸስተር ሲቲ ደግሞ ፕሬዠር ላይ ነው ያለው፣ ጫና ላይ ነው ያለው። ቅዳሜ ተጫውቶ ነው የመጣው የኤፍኤ ካፕ ዋንጫ ጨዋታ እና አርሰናልን ለመያዝ የሚደረግ ፍልሚያ ውስጥ ያለ ቡድን ነው። ሜዳው ደግሞ ቪታሊቲ ነው። እነዚህን መዘንኩኝና የማንቸስተር ሲቲን ጥንካሬ ወሰድኩኝና ዘንድሮ በርማውዝ እያሳየ ያለውን ሂደት ግምት ውስጥ አስገባውና ምን ላይ ዩሮፓ ሊግ ሴኪዩር ሙሉ ለሙሉ አድርጎ ሻምፒዮንስ ሊግም ተስፋ እንዳለው እሱን ከተረዳው በኋላ ሊኖረው የሚችለው ውጤት አቻ ነው። ከዛ በኋላ እንቅስቃሴዎቹን ከተመለከትኩኝ በኋላ ብዙ ጎል የማይቆጠርበት ጨዋታ ነው። ፍሰት አለው፣ ቶሎ ወደ ጎል ይጠጋሉ። ግን የሁለቱም እንቅስቃሴ ጠንካራ ዲፌንስ በበርማውዝ በኩል እንዳለ ያሳያል። ማንቸስተር ሲቲም ለማጥቃት የሚሄድበት ሂደት በዛ ላይ ብዙ ጎል የሚቆጠርበት ቡድን አይደለም።
አንድ ለአንድ የሚለውን ግምት የሆነውም ያሆነው ተገኘ ማለት ነው። በጣም አሪፍ ግርምዬ፣ ፋክቶች እናንሳ። አርሰናል ምን አሳካ? ምን አዳዲስ ነገሮች አሉ በአርሰናል ቤቶች? በአርሰናል ቤት አርሰናል ሻምፒዮን መሆኑን ተከትሎ አርሰናል ቤት ምን ነገሮች አሉ? አድማጮች ሊያውቋቸው የሚፈልጓቸው ነገሮች ስለሆነ እነሱ እናስቀድማለን። አርቴታ በእንግሊዝ ፕሪምየር ሊግ ታሪክ በዕድሜ ሁለተኛው ትንሽ አሰልጣኝ በመሆን የእንግሊዝ ፕሪምየር ሊግን ዋንጫ አንስቷል። ከዚህ በፊት ጆዜ ሞሪኒዮ በ44 ዓመታቸው የእንግሊዝ ፕሪምየር ሊግ ዋንጫን አንስተው ነበረ። ከጆዜ ሞሪኒዮ ቀጥሎ ሁለተኛው በዕድሜ ትንሹ አሰልጣኝ ሆኗል። የእንግሊዝ ፕሪምየር ሊግ ዋንጫን በማሳካት በማምጣት ለአርሰናሎች በእንግሊዝ ፕሪምየር ሊግ ታሪክ ሁለተኛው በዕድሜ ትንሹ ዋንጫ ያነሳ አሰልጣኝ መሆን የቻለበትን ዕድል ፈጥሯል ሚካኤል አርቴታ። አንድ ሁለተኛ፣ ማክስ ዶማን በእንግሊዝ ፕሪምየር ሊግ ታሪክ በዕድሜ ትንሹ ሻምፒዮን ተጫዋች ሆኗል። 16 ዓመት ከ140 ቀን ዛሬ በትናንት ስለሆነ የሚታሰበው 16 ቀን ከ116 ዓመት ከ139 ቀን 16 ዓመት ከ139 ቀን ማክስ ዶማን። ይህ ተጫዋች ገና የ10ኛ ክፍል የመልቀቂያ ፈተና አልወሰደም። ግርምዬ ይህንን ያሳካ በታሪክ በእንግሊዝ ፕሪምየር ሊግ እግር ኳስ ውስጥ ሻምፒዮን የሆነ ተጫዋች የለም። በዕድሜ 16 ዓመት 139 ቀን ሁኖ ማለት ነውና ይሄ አዲስ ክብረ ወሰን ሁኖ ተመዝግቧል። ማክስ ዶማን ዓመቱን ሙሉ አዳዲስ ነገሮች ሲያሳይ ነው የነበረው። በፕሪምየር ሊጉ በቋሚ 11 በመግባት በዕድሜ ትንሹ ተጫዋች ነው። ተቀይሮ በመግባት በዕድሜ ትንሹ ተጫዋች ነው። በሻምፒዮንስ ሊግ ጨዋታ በጥሎ ማለፍ ጨዋታ በመሳተፍ በዕድሜ ትንሹ ተጫዋች ነው። በሻምፒዮንስ ሊግ ጨዋታ በመጫወት በዕድሜ ትንሹ፣ በሻምፒዮንስ ሊግ ጨዋታ ላይ ጎል በማስቆጠር እንዳለ ዓለም ላይ ያሉ ክብረ ወሰኖችን ከዚህ በፊት በነ ላሚን ያማል፣ በነ ሜሲ፣ በነ ሮናልዶ እና መሰል ዓለም ላይ ባሉ ትልልቅ ከዋክብቶች እጅ ስር የነበሩ አብዛኞቹን ክብረ ወሰኖች የሰባበረ ተጫዋች ነው። ትናንት ደግሞ አዲስ ነገር ይዞለት መጥቷል። የአርሰናል ሻምፒዮን መሆን ማክስ ዶማንን በታሪክ የመጀመሪያው በዕድሜ ትንሹ ሻምፒዮን መሆኑን ያረጋገጠበት ሂደት አለ። ማክስ ዶማን ይህንን ሲያደርግ ወይም ይህን ስኬት ሲያሳካ ተቀያሪ ወንበር ላይ ተቀምጦ ብቻ አይደለም ግርምዬ። በተለይ የኤቨርተኑን ጨዋታ የአርሰናል ደጋፊዎች በፍጹም የሚረሱት አይመስለኝም። አርሰናል በተጨነቀበት ሰዓት፣ ችግር ውስጥ በገባበት ሰዓት፣ ጨዋታው አቻ ተጠናቀቀ በተባለበት ሰዓት ተቀይሮ ገብቶ ያደረገው ማጂክ ምትሃት ማክስ ዶማን በጣም አስገራሚ ነው። ቀጣይ ጊዜያቶች ከማክስ ዶማን ጋር ለአርሰናል እጅግ የተለዩ እንደሆኑ ግልጽ ነው። በቀጣይ ዓመታቶች ትልልቅ ተጫዋቾችን የመተካት ቀጣይ የእግር ኳስ ሕይወቱ ብሩህ እንደሆነ በተለይ በዋንጫ መታጀቧን ላይ ደግሞ ይበልጥ የተጫዋቹን ኮንፊደንስ የሚጨምር የተጫዋቹን እድገት የሚያሳድግ እንደሚሆን ይጠበቃልና ማክስ ዶማን ይህንን ታሪካዊ ሥራ ሰርተዋል። ሌላ አርሰናል ፔናልቲ ሳያስተናግድ ቀይ ካርድ ሳያይ የእንግሊዝ ፕሪምየር ሊግ ሻምፒዮን በመሆን በታሪክ የመጀመሪያው ክለቡ ነው። ቀይ ካርድም አላየም በዚህ ውድድር ዓመት። እንግዲህ የመጨረሻው ጨዋታ ላይ ፓላስ ላይ ካላየ በዚህ ውድድር ዓመት ፔናልቲም አልተሰጠበትም። ምናልባት በፓላሱ ጨዋታ ላይ ፔናልቲ ካልተሰጠበት ኦልሬዲ አንድ ጨዋታ ነው የሚቀረው። በ38 ጨዋታዎች ወይም በእንግሊዝ ፕሪምየር ሊግ ታሪክ በዓመቱን ሙሉ ፔናልቲም ቀይ ካርድም ሳይሰጥበት የጨረሰ በእንግሊዝ ፕሪምየር ሊግ አርሰናል ሆኖ አዲስ ክብረ ወሰን በእንግሊዝ እግር ኳስ ታሪክ ውስጥ ማስመዝገብ ችሏል። አርሰናል 14ተኛ ዋንጫውን ነው ማሳካት የቻለው። በነገራችን ላይ ፔናልቲና ቀይ ካርድ አንዱ የተከላካይ መስመሩ ጥንካሬ የሚያሳይ ነው። በኋላ ላይ እንመጣበታለን። 19 ከኮርና የተሻገሩ ኳሶች ወይም ከቆመ ኳስ በመጠቀም በእንግሊዝ ታሪክ ታይቶ የማይታወቅ አዲስ ክብረ ወሰን ያስመዘገበው ክለብ አርሰናልና አርሰናል ብቻ ነው። በአንድ የውድድር ዓመት ብዙ ከቆሙ ኳሶች ብዙ ጎል በማስቆጠር ለአርሰናል ይሄ ውድድር ዓመት ግርምዬ ወደ ፕሪሚየር ሊጉ ከመጣ ጀምሮ ባለፈው ግርምሾ አንስተዋል። በነገራችን አንዳንድ አሳሳሾች እየተመለከትኩ ነበረ። አርሰናል ወርዶ ያቃል ብለው ዜና ሲሰሩ እየተመለከትኳቸው ነበርና እያሳቁ ነበረ። ምንድነው ያደረጉት? ዊኪፒዲያ ላይ እንደተገኘ አድርገው ኤዲት አድርገው ሰርተው ነው ከጀርባቸው አድርገው ፖስት ያደርጉ። አያፍሩ? በጣም ያሳፍራል። እንዲህ አይነት ነገር በዚህ ልክ ሂዶ አሳፋሪ ነገር መስራት። አርሰናል ወደ እንግሊዝ ፕሪሚየር ሊግ ካደገበት ጊዜ ጀምሮ ያልወረደ ክለብ ነው። በቃ አልወረደም። በታሪክ ወርዶ ያውቅም እና 100ኛ ዓመቱ ነው ግርምዬ። አስገራሚው ነገር ዘንድሮ ወደ እንግሊዝ ፕሪሚየር ሊግ አድጎ አርሰናል በእንግሊዝ ፕሪሚየር ሊግ የቆየበት ሳይወርድ 100ኛ ዓመቱ ነው። 100ኛ ዓመቱ ላይ የተሳካ የፕሪሚየር ሊግ ዋንጫ ነው። ይሄ ስኬት ማለት ነው። 100ኛ ዓመቱ ላይ የተሳካ ዋንጫ ነው። ግን አንዳንዴ የሚገርመኝ ነገር እንዲህ አይነት ነገር ለእውቀት ለምን አይሄዱም? ሰውን ለመሸወር ሰውን ለማሳሳት ከመሄድ አርሰናል ወርዶ ያቅም የፈለገ ሰማይ ከፍ ቢል ምድር ዝቅ ቢል የትምህርት አመጣው የምችለው መረጃ ላይ ኢዲት አድርገው ዊኪፒዲያውን እንደገና ስክሪንሾት አድርገህ ከዛ ከኋላ አድርገው ይላል እንደዚህ ይላል ለማቅረብ ምን እንደሚጠቅም አልገባኝም።
እውነቱን ማስረዳት የተሻለ ከመሆኑ ጋር ተያይዞ ማለት ነው። ምናልባት እንግዲህ የራሳቸውን ነው የሚሸውዱት እንደዚህ አይነት ሰዎች ናቸው። ልክ ስላልሆነ እሱ መታረም ስላለበት ነው። በነገራችን አድማጮቻችን ዊኪፒዲያ በጣም ቀላል ነው፣ ኤዲት አድርጎ አንድ ሰው የፈለገውን ነገር ለመጻፍ ማለት ነው። ጽሁፍ ላይም ጽፈህ መልሰህ እንትን ማድረግ ትችላለህ። ዊኪፒዲያ በጣም ቀላል ነው። ለምሳሌ የአንድ ሰው ፕሮፋይል ነው የገብቻውን መስራት ይችላል። ዊኪፒዲያ ላይ መጻፍ ይችላል በትክክል። ስለዚህ እሱ ነው አርሰናል ወርዶ አያውቅም። ካደገበት ዓመት ጀምሮ ብቸኛ ወርዶ የማያውቀው ክለብ አርሰናል ነው። በቃ 100ኛ ዓመቱ ነው። በ100ኛ ዓመቱ ደግሞ ዋንጫ ማሳካቱ ልዩ ያደርገዋል። በሊጉ መሪነት አርሰናል የቆየባቸው ጊዜያቶች 238 ቀናቶችን ቆይቷል። ከዚህ በፊት ብዙ ቀን በሊግ መሪነት የቆየው 2022-23 232 ቀን ነበረ። ይሄኛው ሌላ አዲስ ሪከርድ ነው። 238 ቀን በሊጉ ረጅም ጊዜ በመቆየት በአርሰናል ታሪክ ይሄኛው ውድድር ዓመት ቀዳሚ ሆኖ እንመለከተዋለን። ሚኬል አርቴታ በውድድር ዓመቱ ከፍተኛ ድል በማሳካት በአርሰናል ታሪክ አይ ቲንክ 42-43 ድሎችን በማሳካት በአርሰናል ታሪክ የመጀመሪያው አሰልጣኝ ሆኗል። አርሰናል እግር ኳስ ክለብ ውስጥ ከአርሰን ቪንገር እስከ ጆርጅ ግራም ኢቨን 1930ዎቹ ላይ የነበሩት የአርሰናል የምንጊዜም ምርጡ አሰልጣኝ የሚባሉ ቼፕማንን ጨምረን ብናጠቃላቸው እንኳን እስከዛ ድረስ እስከ አርሰናል ጅማሬ ከታሪኩ ጅማሬ እስካሁን ድረስ ባለው ጊዜ በአንድ የውድድር ዓመት ብዙ ጨዋታ ያሸነፉበት የውድድር ዓመት ይሄ የውድድር ዓመቱ ነው ተመዝግበዋል። ሌላው አስደናቂ ቁጥር አርሰናል 26 ጎል ብቻ ነው ያስተናገደው። በየጨዋታው 0.74 ወይም ከአንድ ጎል በታች ነው በአብሬጅ አርሰናል ያስተናገደው። ይሄ ከፍተኛ ቁጥር ነው ወይም አስገራሚ ቁጥር ነው ብለን ልናነሳው የምንችለው ሂደትን የፈጠረበትን አጋጣሚ እናያለን። 26 ድል አሳክቷል ዘንድሮ። ከ38ቱ ጨዋታ 26ቱ ድል ነው። እንግዲህ ቀጣይ ከጨመረ 27 ይሆናል። ከ2003-2004 በኋላ ብዙ ድሎችን ያሳካበት የእንግሊዝ ፕሪሚየር ሊግ የውድድር ዓመት ሆኖ ተመዝግቧል። ሌላው ትልቁ ስኬት አርሰናል ዘንድሮ 254 ሚሊዮን ፓውንድ ከሻምፒዮንስ ሊግና ከፕሪሚየር ሊግ አጠቃላይ የሚያገኘው ገንዘብ 254 ሚሊዮን ፓውንድ ወይም ወደ 300 ሚሊዮን ዩሮ የሚጠጋ ገንዘብ አርሰናል ያገኛል። ይህ ማለት 3 ትላልቅ ተጫዋቾችን ይገዛል ማለት ነው። በቃ ግርምዬ እኮ 3 በጣም ወርልድ ክላስ የሆኑ ተጫዋቾችን አቅሙን ገነባ ማለት ነው። በቃ አርሰናል እንትኑን የፋይናንሻል ስትራክቸሩ አሪፍ ነው። የፋይናንሻል ስትራክቸር ውስጥ አርሰናል ይበልጥ ደግሞ የሚጠናከርበትና አሁን ሀያል ክለብ በቃ እንደ ማድሪድ የፈለገውን ተጫዋች የሚገዛ እንደ ፓሪስ ሰን ጀርመን እንደ ሲቲ የፈለገውን ጨዋታ መግዛት የሚያስችለው አቅም አጎለበተ ማለት ነው። አቅሙን አጎልብቷል። አሁን ከፈለገ ጁሊያን አልቫሬዝ ማምጣት ይችላል። ከፈለገ ክሊያን ምባፔ ማምጣት ይችላል። በኋላ ላይ እንመለከተዋለን። የአርሰናል ቀጣይ ዕጣ ፈንታ ላይ መጨረሻ ላይ በሚኖረን ቆይታ ስለምንመለከተው እናጠቃለን የምናየው ጉዳይ ነው የሚሆነው። ሌላ አርሰናል በአስገራሚ ሁኔታ በክለቡ ታሪክ ለመጀመሪያ ጊዜ 25 ቀጥተኛ ስፖንሰሮችን አግኝቷል። ግርምዬ በዘንድሮው የውድድር ዓመት ሻምፒዮን መሆኑን ተከትሎ ተጨማሪ 10 ስፖንሰሮች ከትናንት ማታ ድሉ በኋላ አረጋግጠዋል። አርሰናል ስፖንሰሩ ነው እንደሚቀጥሉ የዚህ የእጅዬ የደረት የምናምን የትሬኒንግ ቦታ ብዙ ነው የስፖንሰር አይነትና 25 ደርሰዋል። ግርምዬ 25 ደረሱ እና እነዚህ ለውጦች በጣም አስገራሚና ልዩነትን የፈጠሩ ናቸው ብለን ማንሳት እንችላለን። ዘንድሮ አርሰናል ልዩ የሆነባቸው የተወሰኑ ነጥቦችን ለማንሳት ያህል በአርሰናል ቤት ውስጥ ልዩነት ፈጣሪ የሆኑ ወይም ልዩነት የፈጠሩ አስገራሚ ቁጥሮችን ለማንሳት ያህል በዋነኝነት እነዚህ ጉዳዮች ይጠቀሳሉ። ቀደም ሲል የጠቀስኳቸው እነዚህም እንዳሉ ሆኖ ከስር ደግሞ የተፈጸሙ ወይም የተከናወኑ አስገራሚ ነገሮችን እንመለከታለን በዚህ ሂደት ውስጥ ማለት ነው። 10 ነጥቦችን ዝም ብለን እናንሳ። አርሰናልን የዚህን የውድድር ዓመት ዲፋይን የሚያደርጉ 18 ጎሎች ከኮርነር ኦልሞስት 19 ጎል 19 ክሊንሺት ዴቪድ ራያ 0.74 ጎል በየጨዋታው በአቨሬጅ ከአንድ ጎል በታች 17 ድሎች ጋብርኤልና ሳሊባ ባንድ ላይ በተጣመሩበት ጨዋታ 17ቱ ድል በጋራ ያሳኩት ነው። ሁለቱ በተጣመሩበት ጨዋታ ከወገብ በታች በሚገኙ ቡድኖች 53 ነጥቦችን አርሰናል አሳክተዋል። 238 ቀን በሊጉ መሪነት ቆይተዋል። ይህም ትልቅ ቁጥር ነው። በአጠቃላይ አርሰናል ከ2022-23 ጀምሮ 562 ቀናቶችን በሊጉ መሪነት ቀጥሏል ቆይቷል። ቪክቶር ኮረሽ 14 ጎሎችን አስቆጥሯል። የመጀመሪያ የውድድር ዓመቱ ነው።
ለቪክቶር ኮሬሽ በጣም አስደናቂ ቁጥር ነው። በነገራችን ላይ የሚናቅ አይደለም። ቀጣይ ዓመት ይበልጥ የተሻለ ሊሆን ይችላል። ከዚህ በፊት በመጀመሪያ የአርሰናል ጨዋታቸው አሌክሲስ ሳንቼዝ 25 ጎል፣ ቴሪ ሄንሪ 26 ጎል አስቆጥረዋል። ከዛ ቀጥሎ ብዙ ጎል ያስቆጠረው ቪክቶር ኮሬሽ ነው በታሪክ ማለት ነው። የአርሰናል 1-0 ድሎች ዘንድሮ 8 ደርሰዋል። ግርምዬ 8 ድሎችን ነው በ1-0 የጨረሰው። ምን ያህል በጣም በጣም ጥራት ያለው የተከላካይ መስመር እንዳለው ማሳያ ነው። አርሰናል በዘንድሮ ውድድር ዓመት ግርምዬ ካረጋቸው 37 ጨዋታ ልብ በል ግርምዬ፣ ከተደረጉ 37 ጨዋታዎች አርሰናል ብዙ ኪሎ ሜትሮችን በመሸፈን በ35ቱ ጨዋታ አንደኛ ነው። ብዙ ኪሎ ሜትሮችን በመሸፈን 2 ጨዋታ ላይ ብቻ ነው የተበለጠው ብዙ ኪሎ ሜትሮችን በመሸፈን አስበው። ከ37 ጨዋታ 35ቱን ብዙ ኪሎ ሜትር የሸፈኑበትን ሂደት መመልከት እንችላለን። ስለዚህ የአርሰናል ደጋፊዎች እነዚህ ነገሮች በተጨማሪነት በመያዝ ሴሌብሬት ማድረግ ይችላሉ። የጠቀሱላቸው ቁጥር የማክስ ዶማን፣ የሚካኤል አርቴታ ዶማን በታሪክ በዕድሜ ትንሹ ተጫዋቹ ነው ሻምፒዮን መሆኑ፣ የአርቴታ በዕድሜ ሁለተኛው ሻምፒዮን በአሰልጣኝነት ከጆዜ ሞሪኒዮ ቀጥሎ በዕድሜ ትንሹ ሻምፒዮን በመሆን እና መሰል ነገሮችን አድማጮቻችን እንዲይዟቸው እንፈልጋለን። እሱም መሰረት አድርገን ነው 8060 ቀን ብዙ ቀን ነው ግርሜ 22 ዓመት። በነገራችን ላይ አሁን ላይ ካሉት የአርሰናል ደጋፊዎች ብዙዎቹ በአርሰን ቪንገር ዘመን አርሰናልን የተመለከቱ ናቸው። በብዛት የአርሰናል ደጋፊዎች በብዛት ማለት ነው እና ከዛ ከ2003-4 ኢንቪንሲብል ነው ከጨረሰ በኋላ የአርሰናልን ውብ አጫወት የቪንገርን ውብ አጫወት በመውደድ የአርሰናል ደጋፊ የሆኑ ከዋንጫዎቹ የአርሰናል ዋንጫ ሳያዩ የአርሰናል ደጋፊ የሆኑ መዓት ናቸው። ለነዚህ የአርሰናል ዋንጫ ማሳካት የመጀመሪያ አይናቸውን የገለጡበት ያዩበት ቀን ነው የትናንትናው ቀን። ስለዚህ ልዩ ቀን ነው። ይበልጥ የኢንቪንሲብሉን ቡድን ያልተመለከቱ አምነው አርሰን ቪንገርን ሲደግፉ የነበሩ አርሰናል ረጅም ዓመታት 22 ዓመት ብዙ ነው። 8060 ቀን ስቃይ ብዙ ነው ግርሜ። በዚህ ውስጥ ከሻምፒዮንስ ሊግ መውረድ ነበረ። በዚህ ውስጥ በአውሮፓ እግር ኳስ አለመሳተፍ ነበረ። በዚህ ውስጥ ብዙ መሞች ነበሩ በአርሰናል ክለብ ውስጥ እና ዝም ብለው የታለፉ 8000 ቀናቶች አልነበሩም። ከ8000 ቀናቶች ልፋትና ድካም በኋላ ነው አርሰናል ትናንት ሻምፒዮን ነው። ግርሜ የሚጨምረው ከቁጥሮች ጋር በተያዘ ካለ እሱ እንመልከት። አለበለዚያ ግን በዘንድሮ ውድድር ዓመት በአርሰናል ድል ውስጥ ያሉትን ንግግሮች አስገራሚ እና አእምሮ ላይ የማይጠፉ ንግግሮችን ማየት እንችላለን። ከግርምዬ ካለ ግን ጨምርበት። ያው እንግዲህ ሶፊ እንደምታውቀው አርሰናል እግር ኳስ ክለብ ለ22 ዓመታት በእንግሊዝ ፕሪሚየር ሊግ ዋንጫ ለማግኘት ረዥም ጊዜ የጠበቀበት ሂደት ነበር። ከዛ ባለፈ ሁሌም በተለይ የባለፉን 4 ዓመታት ስንመለከት በአርሰናል እግር ኳስ ክለብ 2022-2023 ሁለተኛ ደረጃን 2023-24 ሁለተኛ ደረጃ 2024-25 ሁለተኛ ደረጃ ይዞ ማጠናቀቁ አርሰናል ሚዜ ነው። አርሰናል መቼም አይሞሸርም፣ አርሰናል መቼም ዋንጫ አያመጣም የሚለውን ግምት ፉርሽ ያደረገ ሆኖ በመገኘቱ ነው። ትናንት የአርሰናል ተጫዋቾች እንደነ ጋብሪኤል ማጋሌስ ስልክ ቪዲዮ ኮል እያደረጉ ከሚስቱ ጋር ሲደውል በእንባ እየተራጨ የተመለከትንበትን ሂደት ያየ ነው። ከዛ ባለፈ ተሰባስበው የአርሰናል ደጋፊዎች ጨዋታውን ሲከታተሉ በከፍተኛ ሁኔታ የነበራቸውን ሂደትም አይተናል። ምናልባት ሶፊ የተዘጋጀ ድምፅ ሊኖር ይችላል።